የሬጌው ንጉስ ቦብ ማርሊ። ለመሆኑ ስለ ቦብ ማርሊ ስንቶቻችን እናውቅ ይሆን? ወይም ከሱ ጀርባ ያሉ ያልተሰሙ ታሪኮቹ ምንድናቸው? ውድ ቤተሰቦች እስከ መጨረሻው አብራችሁኝ ከቆያችሁ የማይታመኑ የቦብ ማርሊን ታሪኮች የምትሰሙ ይሆናል። ቦብ ማርሊ የሙዚቃ ሰው ብቻ ሳይሆን የሰላም፣ የፍቅር፣ የነጻነት ተምሳሌት ተደርጎ የሚቆጠር ዓለም አቀፍ ዝነኛ ነው። ቦብ ማርሊ እንደ ኤሮፓውያን አቆጣጠር የካቲት 6 1945 ዓ.ም በጃማይካ ቅዱስ አን ተወለደ። ሙሉ ስሙ ሮበርት ኔስታ ማርሊ ይባላል። አባቱ ኖርቫል ማርሊ የተባለ ነጭ እንግሊዛዊ ሲሆን እናቱ ሲዴላ ቡከር የተባለች ጥቁር ጃማይካዊት ነበረች። በልጅነቱ በማንነት ጥያቄ ውስጥ እንዲያልፍ ያደረገውም ይህ ሁኔታ ነበር። በአስራዎቹ የዕድሜ ክልል እያለ ወደ ኪንግስተን ዋና ከተማ በመጓዝ ትሬንች ታውን በተባለው የድሆች መንደር አድጓል። እዚያም ከጓደኞቹ ጋር ሙዚቃ መለማመድ ጀመረ። እንደ ኤሮፓውያን አቆጣጠር በ1963 ዓመተ ምህረት ቦብ ማርሊ ከጓደኞቹ ባኒ ዌለር እና ፒተር ቶሽ ጋር በመሆን ዘ ዌለርስ የተባለውን የሙዚቃ ቡድን አቋቋመ። መጀመሪያ በጃማይካ ታዋቂ የነበሩት ዘ ዌለርስ በኋላ ላይ ከአይስላንድ ሪከርድስ ጋር በመፈራረም ካች ዘ ፋየር እና በርኒን በተባሉ አልበሞች እውቅናን አተረፉ። በኋላ ላይ ቡድኑ ሲበተን ቦብ ማርሊ በራሱ ስም ቦብ ማርሊ ኤንድ ዘ ዌለርስ በሚል ይቀጥላል። በዚህ ጊዜ ነበር ኖ መን ኖ ክራይ፣ ሬድሚ ፒቲሽን ሶንግ እና ዋን ላቭ የተሰኙ ታላላቅ ስራዎችን አበርክቷል። ብዙዎቻችን እንደምናውቀው ቦብ ማርሊ የራስ ተፈሪ እምነት ተከታይ ነበር። ስለ ቀዳማዊ ኃይለ ሥላሴ፣ ስለ አፍሪካ አንድነትና ስለ ጭቆና በዘፈኖቹ በሰፊው ያቀነቅን ነበር። በጃማይካ በነበረው የፖለቲካ ግጭት ሰላም እንዲሰፍን ከፍተኛ ጥረት አድርጓል። እንደ ኤሮፓውያን አቆጣጠር በ1978 ዋን ላቭ ፒስ ኮንሰርት በተባለው ዝግጅት ላይ የሁለቱን ተቀናቃኝ የፖለቲካ መሪዎች እጅ በማጨባበጥ ታሪክ ሰርቷል። ቦብ ማርሊ ለኢትዮጵያ የነበረው ፍቅር ልዩ ነበር። ለዚህም አንደኛውና ዋነኛው ምክንያት የራስ ተፈሪ እምነት ተከታይ በመሆኑ ነው። እንደ ኤሮፓውያን አቆጣጠር በ1978 ወደ ኢትዮጵያ መጥቶ ሻሸመኔን ጎብኝቷል። በቆይታውም በንጉሠ ነገሥቱ በተሰጠው መሬት ላይ ከሰፈሩት የጃማይካ ማህበረሰቦች ጋር ጊዜ አሳልፏል። ታዋቂውና ዋር የተሰኘው ዘፈኑ ግርማዊ ቀዳማዊ አጼ ኃይለ ሥላሴ እንደ ኤሮፓውያን አቆጣጠር በ1968 ዓመተ ምህረት በተባበሩት መንግስታት ድርጅት ላይ ካደረጉት ታሪካዊ ንግግር የተወሰደ ነው። ይህ ዘፈን ዘረኝነትና ጭቆናን የሚቃወም የዓለም አቀፍ መዝሙርም ሆኗል። በጃማይካ በነበረው ከፍተኛ የፖለቲካ ውጥረት ወቅት ቦብ ማርሊን ለመግደል ሙከራ ተደርጎ ነበር። ከስማይል ጃማይካ ኮንሰርት 2 ቀን ቀደም ብሎ የታጠቁ ኃይሎች ቤቱ በመግባት እሱና ባለቤቱ ሪታ ማርሊ እንደዚሁም ስራ አስኪያጁ ላይ በመተኮስ አቆሰሏቸው። ቦብ ግን ባልተፈወሰ ቁስሉ መድረክ ላይ ወጥቶ አቀነቀነ። ዓለምን ለማጥፋት የሚጥሩ ሰዎች አንድም ቀን እረፍት አይወስዱም።
ታዲያ እኔ እንዴት አርፋለሁ በማለት ለምን ኮንሰርቱን እንዳልሰረዘ ተናግሯል። ኤክሶዶስ በሚል በ1977 የወጣው አልበምም በታይም መጽሔት የ20ኛው ክፍለ ዘመን ምርጥ አልበም ተብሎ ተመርጧል። ይህ አልበም እስካሁን ድረስ በዓለም ላይ በብዛት የተሸጠ የሬጌ አልበም ነው። እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት አፍሪካን በሚመለከቱ ጉዳዮች ለሰላም ባበረከተው አስተዋጽኦ የሰላም ሜዳሊያ ተሸላሚ ሆኗል። ቦብ ማርሌ ፓን አፍሪካኒስት ነበር። ጥቁር ሕዝቦች አንድ እንዲሆኑ፣ ወደ አፍሪካ መንፈሳዊ ቤታቸው እንዲመለሱ፣ አይምሯቸው ነፃነት እንዲያገኝ ይሰብክ ነበር። ሬድሚ ፒቲሽን ላይም እንዲህ ሲል አቀንቅኗል። ራሳችሁን ከአይምሮ ባርነት ነፃ አውጡ፣ አይምሯችንን ከኛ በቀር ማንም ነፃ ሊያወጣው አይችልም የሚለው ስኒ ለዚህ ሀሳቡ ትልቅ ማሳያ ነው። ከቦብ ማርሊ ዘፈኖች የምንማረው ትልቅ ቁም ነገር ቦብ እውነተኛ መታሰር በሰንሰለት መታሰር ሳይሆን የአይምሮ እስር እንደሆነ ያምን ነበር። በዚህ ብሩህ ተስፋ ውስጥ ያለፈው ማንነትህን መርሳት የለብህም በማለትም ማንነትን ማወቅ ለወደፊት ስኬት መሰረት መሆኑንም ይገልጻል። ጥላቻን በጥላቻ ሳይሆን በፍቅር ማሸነፍ እንደሚቻልም በዘፈኖቹ በስፋት አስተምሯል። ቦብ ማርሌ ብዙ ልጆች ያሉት ሲሆን አብዛኞቻቸው የአባታቸውን ፈለግ በመከተልም ውጤታማ ሆነዋል። ዚጊ ማርሌ የበኩር ልጁ ሲሆን በርካታ የግራሚ ሽልማቶችን አሸንፏል። የአባቱን የሙዚቃ ስልት በማስቀጠልም ይታወቃል። ስቴቨን ማርሌ ድምፁ የአባቱን በጣም ይመስላል። በአቀናባሪነትና በድምፃዊነትም ይታወቃል። ዳሚያን ማርሌ የሬጌን ሙዚቃ ከፖፕ ሙዚቃ ጋር በማቀላቀል በዘመናዊ የሙዚቃ አድማጮች ዘንድ ተወዳጅ ነው። ዌልካም ቱ ጃምሮክ የተሰኘው አልበሙም እጅግ ታዋቂ ነው። ሪታ ማርሌ ባለቤቱ ስትሆን እሷም ድምፃዊት ነበረች። ከቦብ ማርሊ ሞት በኋላ የቤተሰቡን ሀብትና የቦብ ማርሊ ፋውንዴሽንን በማስተዳደር ረገድ ትልቅ ሚናን ተጫውታለች። ቦብ ማርሊ ለዓለም ያስተዋወቀው ትልቁ ነገር የራስ ተፈሪያኒዝምን እምነት ነው። ለራስ ተፈሪያን ኢትዮጵያ ጽዮን ወይም ገነት ናት። ራስ ተፈሪዎች ንጉሥ ኃይለ ሥላሴን እንደ መሲህ ወይም እንደ አምላክ ያዩዋቸዋል። ራስ ተፈሪ የሚለው ስያሜ የመጣው ከግርማዊነታቸው ራስ ተፈሪ ከሚለው መጠሪያ ነው። የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ እንደ ቅዱስ ምልክትም ይጠቀማሉ። ቦብ ማርሌም በመድረክ ላይና በልብሶቹ ሁልጊዜ እነዚህን ቀለማት ይጠቀም ነበር። ሁላችንም እንደምናውቀው ጃማይካዎችን የምናውቃቸው በረጅም ጸጉራቸው ነው። ሆኖም ጸጉርን ሳይቆረጡ ማሳደግ ለነሱ ትልቅ መንፈሳዊ ትርጉም አለው። ይህም የአንበሳን ጎፈር ወይም የይሁዳ አንበሳን ለመምሰልና የተፈጥሮ ማንነትን ለመጠበቅ ነው። ሌላው ጋንጃ ነው። ለራስ ተፈሪዎች ይህ ተክል ለሕክምናና ለጸሎት የሚጠቅም እንጂ ለመዝናናት ብቻ የሚወስዱት አይደለም። በኢትዮጵያ ውስጥ በተለይም በሻሸመኔ የሚገኘው የጃማይካውያን ሰፈር የቦብ ማርሊ እና የራስ ተፈሪዎች ትልቅ አሻራ ነው። በየዓመቱ የካቲት ወር ላይ የቦብ ማርሊ ልደት በሻሸመኔ እንደዚሁም በአዲስ አበባ በተለያዩ የሙዚቃ ዝግጅቶችም ይከበራል። እንደምናውቀው ብዙ ኢትዮጵያውያን ወጣቶችም የሱን የነጻነትና የአንድነት መልእክት እንደ መነቃቂያነትም ሲጠቀሙት እናስተውላለን። በ2024 የቦብ ማርሌን የህይወት ታሪክ የሚያሳይ ቦብ ማርሊ ዋን ላቭ የሚል ፊልም ተሰርቷል። ይህ ፊልምም በቦብ ማርሊ ላይ የተደረገውን የግድያ ሙከራ እንደዚሁም ኤክሶዶስ ስለተሰኘው አልበም ሲቀጥል የቦብ ማርሊን የሙዚቃ ችሎታ ብቻ ሳይሆን ለሰላም የከፈለውን መስዋዕትነትም ያሳያል። ቦብ ማርሊ የሞተው በእግሩ ላይ በጀመረው የቆዳ ካንሰር ምክንያት ነበር። በሽታው ወደ ሳምባውና አይምሮም ተስፋፍቶ ነበር። በሕክምና ላይ ያለ በግንቦት 11 1981 ዓ.ም በሚያሚ ሆስፒታል አረፈ።
ቦብ ማርሊ ከመሞቱ በፊት ለልጁ ለዚጊ ማርሊ የነገረው የመጨረሻዎቹ አስገራሚ ቃላት ምን ነበሩ? መኒ ካንት ባይ ላይፍ፣ ገንዘብ ህይወት ሊገዛ አይችልም የሚል ነበር። ሌላው በጣም የሚያስገርመው ከቦብ ማርሊ ጋር የተቀበሩት ነገሮች ናቸው። አንድ የሚወደው ጊታር፣ መጽሐፍ ቅዱስ፣ እንደዚሁም ትንሽ የጋንጃ ተክል ነበር። በጃማይካ 9 ማይል የሚገኘው የቦብ ማርሊ መቃብር የቱሪስት መስህብ ሆኗል። በመቃብሩ ላይም የኢትዮጵያ ባንዲራና የይሁዳ አንበሳ ምስሎች በብዛት ይታያሉ። ደጋፊዎቹም ወደዚህ ስፍራ በመሄድ ሙዚቃውን ያቀነቅናሉ፣ ለክብሩም ሻማ ያበራሉ። ቦብ ማርሊ ከሞተ ከ40 ዓመታት በላይ ቢቆጠሩም አሁንም ተጽዕኖ እንደጨመረ ነው። የሆሊውድ የእግር መንገድ ወይም ዎክ ኦፍ ፌም በሆሊውድ የከዋክብት መሄጃ ላይ የክብር ኮከብ ተሰጥቶታል። ምንም እንኳን በህይወት እያለ ግራሚ ባያገኝም ከሞተ በኋላ ግን ላይፍ አቺቭመንት አዋርድ ተሰጥቶታል። ዋን ላቭ የተሰኘው ዘፈኑ በቢቢሲ ምርጥ ዘፈን ተብሎም ተመርጧል። እንግዲህ ቦብ ማርሊ በአጭር የህይወት ዘመኑ ዓለምን ሊቀይር የሚችል ትልቅ ስራ ሰርቶ አልፏል። የሱ ሙዚቃዎች ዛሬም በየመንገዱ፣ በየካፌው፣ በሁሉም ቦታ ይደመጣሉ። የሬጌው ንጉስ ቦብ ማርሊ ማንነትና ያልተነገረው አስገራሚ ታሪኩ ይህንን ይመስላል። እናንተስ በሰማችሁት ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ፣ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ፣ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።